እንኳን ለሊቀ መላኩ ለቅዱስ ኡራኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን በሰኔ ወር የሚነበብና የሚጸለየውን የሊቀ መልአኩ የቅዱስ ኡራኤልን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናውና በረከቱ ከወዳጆቹ ከእኛ ከሕዝበ ክርስቲያን ጋር ይሁንና በሰኔ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ኡራኤል ድርሳን ነው። በኢትዮጵያ ንጉሥ ዳግማዊ ዳዊት ዘመን የሸግላ ሀገር አስተዳዳሪ የሆነ አንድ ሰው ነበር። ይህም ሰው የመላእክት አለቃ ቅዱስ ሚካኤልን በጣም አድርጎ የሚወድ ነበር። የዚህ ሰው አባቱ አስቀድሞ የትግራይ ሀገር አስተዳዳሪ ስለነበር እርሱን ንጉሡን መስፍን አድርጎ ሾመው። መልአኩ ኡራኤል በጌታችን በኢየሱስ ክርስቶስ ደም በባረካት ደብረ ሃሌሉያ ወይንም ደብረ ዳሃሞ ላይ በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሠራ። የዚያን ዘመን በንጉሡ በገብረ መስቀል ዘመነ መንግሥት መልአኩ ኡራኤል የአክሱምን ልጅ ገበዝ ያሬድን ጽዋ ልቡን አጠጣው። እርሱም በመንፈስ ቅዱስ እየተመራ እንደ መላእክት ዜማ ያለ የጣፈጠ ጽዋው ዜማ ደረሰ። ያሬድም ወደ ደብረ ዳሞ ወጣና የገብረ መስቀልን ቤተ ክርስቲያን ሕንፃ እንዲህ እያለ አመሰገናት። የእውነት ነገሥተ ቤተ ክርስቲያንን በያክንት እንዲሁም በከርከዴን ዕንቁ ሠራት። ይህችውም ለብርሃን ጌታ እናት የጽዋ ንጽሕና አምሳል ናትና የሕንፃዋን ሥራ ማማር አይቼ 3 ጊዜ ዞርኋት። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማደሪያ አድርጓታልና በክርስቲያን አንደበት በሰላም ለእርሷ ክብር ምስጋና ይገባታል። ከዚህ በኋላ ያሬድና ገብረ መስቀል አባ ሕርያቆስንና ኤፍሬምን ያመጣላቸው ዘንድ ቅዱስ ኡራኤልን ሊለምኑት ተነሱ። ጸሎታቸውን ከጨረሱ በኋላ ከሙታን አስነስቶ አመጣላቸው። ሰማያውያን ጭፍሮች የኡራኤል ሰራዊትም የብርሃን ድንኳን ተከሉ። ያን ጊዜ አባ ሕርያቆስና አባ ኤፍሬም መጡና የአምላክ እናት የእመቤታችንን የድንግል ማርያምን ውዳሴዋንና ቅዳሴዋን ነገሩት። እርሱም በግዕዝ ቋንቋ እንደሚጣፍጥ እንደ ወይን ልብን ደስ በሚያሰኝ በሦስቱ ጸዋዖ ዜማዎች በአራራይና በግዕዝ በእዝል ዘራላት። ከዚያም አባ አረጋዊ ንጉሡ ገብረ መስቀልና ካህኑ ያሬድ አብርሃና አጽብሃ በጣና ደሴት ውስጥ በእመቤታችን በቅድስት ድንግል ማርያም ስም ወደ አሰሯት ቤተ ክርስቲያን ለመሄድ ተነሱ። እነርሱም ከዚያ ከደረሱ በኋላ ካህኑ ያሬድ በጥዑም ዜማ ደብረ ጽዮንና ደብረ ዳሞን በመልካም መዝሙር እንዳመሰገነ አመሰገናት ወይም ዘመረላት። በባሕረ ጣና ደሴት ውስጥ ሳሉ መልአኩ ቅዱስ ኡራኤል ከሰማይ ወረደና አባ አረጋዊንና ያሬድን ወደ በጌ ምድር ሄዱ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የባረኳትን የማሳያችሁን አነስተኛ ተራራ አለችና
በእርሷ ላይ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ስሩ አላቸው። ያን ጊዜ ከባሕረ ጣና ተነስተው ወደ በጌ ምድር ሄደው በተራራዋ አካባቢ ደረሱ። ነገር ግን ተራራዋን ለማግኘት ባለመቻላቸው በመፈለግ ዋሉ። እየፈለጓት ሲሄዱ ለተራራዋ ምዕራባ የሚሆን በደቡብ በኩል ተቀምጠው ሳሉ ወደ ታች ተመለከቷት። ጊዜው መሽቶ ነበርና በዚያው ባሉበት ቦታ ላይ በጽኑ ሐሳብ አደሩ። አባ አረጋዊ ቀድሞ ወደ ደብረ ዳሞ ያወጣኝ ዘንዶ ዛሬም በዚህ ቦታ ላይ ተገኝቶ ወደዚች ተራራ ላይ ባወጣኝ እንዴት መልካም በሆነ ነበር እያለ ጸለየ። ይህን ነገር ሲፈጽም ወዲያውኑ መልአኩ ቅዱስ ዑራኤል ከሰማይ ወርዶ ወደ እነርሱ መጣና አባ አረጋዊን ዙር አባ፣ ወደ እርሷም ተወጣ ዘንድ በምስራቅ በኩል ተራራዋን ዙር፣ አስቀድሜ በባሕረ ጣና ደሴት የነገርኋችሁ ተራራ ይህች ናትና አለው። ለልጆችህ ማደሪያ አድርጋት፣ እንደ ክርስቶስ ወንጌል ሥርዓት ይህችን ቤተ ክርስቲያን በመንፈስ ቅዱስ ለምትወልዳቸው ልጆችህና ለአንተ ጭምር ርስት አድርጎ ሰጥቷችኋልና። አባ አረጋዊም መልአኩ ቅዱስ ዑራኤል እንዳዘዘው አደረገ። አባ አረጋዊና ካህኑ ያሬድም ከተራራዋ ላይ ወጡ። በሦስተኛውም ቀን ንጉሡ ገብረ መስቀል መጣና በተራራዋ ላይ የሐር ድንኳን ተከለ። በተራራዋም ስር ወይንም ከበታቿ እንደዚሁ የንጉሡ ሠራዊት ሰፈሩ። ከዚያም አቡነ አረጋዊ በዚች ባማረች የሐር ድንኳን ውስጥ ቁርባን ሰርቶ ለንጉሡ ለገብረ መስቀል የክርስቶስን ሥጋውንና ደሙን አቀበለው። ያን ጊዜ ካህኑ ያሬድ የሰማይ ካህናት በሚሆኑ በኪሩቤልና በሱራፌል ቃል ዝማሬ ንጉሡ ገብረ መስቀልንና ጻድቁ አባ አረጋዊን አመሰገናቸው። ስለዚህም ይህች ደብር ጽርሐ አርያምና ዙራ አባ ቅድስት ማርያም ተብላ ተሰየመች። ከዚህ በኋላ ካህኑ ያሬድ ጡም የሆነ የዜማን ትምህርት እያስተማረ ገብረ መስቀልም በዚያች ተራራ ላይ ቤተ ክርስቲያን እየሠራ 3 ዓመት ተቀመጡ። አባ አረጋዊም ከእነርሱ ሳይለይ አብሮ ነበርና። ከዚያም ወደ ትግራይ ማለትም ወደ አክሱም ሲሄዱ በሰሜን በኩል በምትገኝ ደብረ ሐዊ ከምትባል ሀገር ደረሱ። በዚያችሁም ሐዊ ከምትባል ቦታ እንደ ደረሱ ያሬድ ከሰው ዓይን ተሰወረና አኗኗሩ ከሰማይ መላእክት ጋር ሆነ። ከአብርሃና ከአጽብሃ ዘመነ መንግሥት ቀጥሎ ከ8ኛ ትውልድ በኋላ በንጉሥ ስድግዛን ዘመነ መንግሥት ከአክሱም ካህናት መካከል 200 ካህናት ተመረጡ። ዳግመኛም ከባሕር ጣና ደሴት 100 ካህናት እንዲሁም ከበጌ ምድር ጽርሐ አርያም ከምትባለው ደብር 40 ካህናት ከአምሐራ ሀገርም ከዳውንትና ከመቅደላ ከሳይንትና ከወለቃ ምድር 150 ካህናት ከሊቀ ካህናቱ ከአባ ይድላ ጋር ተመረጡ። ከዚያም ወደ ሸዋ ክፍለ ሀገር ሄደው እንደደረሱ በ3 ክፍል ደለደላቸውና በዚሁ ክፍለ ሀገር ውስጥ የመለኮትን ወንጌል እንዲያስተምሩ አዘዛቸው። 150 ካህናት ምድረ ዞረሬ ገቡ። አለቃቸውም ሊቀ ካህናቱ አባ ይድላ ነው። 100 ካህናት ደግሞ ሰርማት በምትባል ሀገር ገቡ። የእነዚህም አለቃቸው ሁለተኛው ስሙ አባ በግው የተባለ ስብስጥያኖስ ነው። 100 የሚሆኑ ሌሎች ካህናት በተጉለት ውስጥ ደርደሬ በምትባል ቦታ ተመደቡ። 3ቱ ካህናት ደግሞ በመንዝ ውስጥ አጋንቻ በምትባል ቦታ ተመደቡ። ከዚህ በኋላ ገብረ መስቀል ከተባለ ከአለቃቸው ልጅ
ከማቴዎስ ጋር 100 የሚሆኑ ካህናት ተለይተው በይፋት ሀገር ውስጥ የእስላሙ የአሽማት ርስት የሆነችው ቀወት ተብላ ወደምትጠራው ቦታ ወረዱ። እስላሙንም ታምራት በመስራት የታወቀ ታላቅ ክርስቲያን አደረጉት። በዚያችውም ሀገር ውስጥ ወንጌልን እያስተማሩ ለብዙ ጊዜ ቆዩ። ከዚህ በኋላ 490ውን ካህናት መልአኩ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ወደ ባረካቸው አድባራት ሁሉ መራቸውና እነርሱም የክርስቶስን ወንጌል እያስተማሩ አብያተ ክርስቲያናትን ሰሩ። አምላካችንም መሥዋዕቱን እንደ መልከ ጼዴቅና እንደ አብርሃም መሥዋዕት የተወደደ መሥዋዕት አድርጎ ተቀበለው። ከዚያም በዚህች ቤተ ክርስቲያን ሥጋዬን የበላ ደሜን የጠጣ ሰው ሁሉ ኃጢአቱ ይሰረይለታል፣ ግሩም ከሚሆን ከሲኦል ሞትም ይድናል ሲል ቃል ኪዳን ሰጠው። በዚያን ዘመን በእርሱ እጅ ሥጋውን ደሙን ይቀበሉ ዘንድ ከሮም ሀገር የመጡ 5000 መነኮሳት በኢትዮጵያ ውስጥ በየአውራጃዋ ተሰማርተዋል። ናኩቶ ለአብ እንደዚሁ ከምስራቋ እስከ ምዕራቧ በምታበራ ቦታ ላይ እጅግ ውብ የሆነች ቅድስት ቤተ ክርስቲያንን ሠራ። አስቀድመን ስማቸውን የጠራናቸው እነዚህ ነገሥታትም እግዚአብሔርን በመፍራት በእውነትና በሰላም በኢትዮጵያ 262 ዓመት ነገሱ። ናኩቶ ለአብ በነገሰ በ7ኛው ዓመት አባታችን አባ ተክለ ሃይማኖት ተወለደና ጌታችን አምላካችን እንደ ጴጥሮስና እንደ ጳውሎስ ለኢትዮጵያ አዲስ አድርጎ ሐዋርያ ሾመው። አባታችን አቡነ ተክለ ሃይማኖት በተወለደ በ22 ዓመቱ ኃላፊ የሆነውን ዓለም ንቆ ከእናቱ ከአባቱ ቤት ወጣ። አስቀድሞ በሸዋ ምድር ድንቅ የሚሆን ታምራትን በመስራት በጌታችን በኢየሱስ ክርስቶስ ስም ማስተማር ጀመረ። በዚህችም ምድረ ከተታ በምትባል ሀገር 3 ዓመት የሀገሪቱን ሰዎች የክርስትናን ሕግ እያስተማረና እያጠመቀ እንዲሁ ተቀመጠ። ከምድረ ከተታ ጀምሮ እስከ ምድረ ሙገርና በመርሃ ቤቴም አካባቢ ሁሉ አብያተ ክርስቲያናትን ሠራ። ከዚህ በኋላ ይፋት ወደሚባል ሀገር ሄደና እመምህረት ወደምትባል ተራራ ወጣ። በእርሷም ላይ ብዙ አስማተኞች ሲሰግዱና እንዲሁም ሟርተኞችንም አግኝቶ በጸሎቱ ኃይል በተናቸው። በእርሷም ላይ ቅድስት በሚሆኑ በሥላሴ ሃይማኖት ለ9 ወር ያህል የይፋትን ሰዎች እያስተማረ ቆየ። አስቀድመን እንደተናገርነው የአሸናፊ የእግዚአብሔር እናቱ እመቤታችን ቅድስት ድንግል ማርያም ከገሊላው ንጉሥ ከሄሮድስ ፊት ሸሽታ ቀድሞ ከተቀመጠችበት ከዚያም ቦታ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን አሰርቶ የኪዳነ ምሕረትን ጽላት ከዚያ አስገባት። አባታችን አባ ተክለ ሃይማኖት የዚያችን ደብር ጥንታዊ ታሪኳን አግኝቶ ነበርና ከዚህም በኋላ ወደ ደብረ ዳሞና ወደ እናርያ አገር ሄዶ አንድ አምላክ በሚሆን በሥላሴ ስምና በክርስቲያን ሃይማኖት ንጉሡንና የሀገሩን ሰዎች እንዲያስተምር ቅዱስ ዑራኤልን አዘዘው። በዚሁ ሀገር የወንጌልን ቃል እያስተማረና ከንጉሡ ጋር ቤተ ክርስቲያን እየሠራ 12 ዓመት ተቀመጠ። ከዚህ በኋላ ቅዱስ ዑራኤል ለኢትዮጵያ ቅዱሳን መነኮሳት አባት እንዲሆን ከአማራ ሀገር ከአባ በጸሎተ ሚካኤል ዘንድ ሄዶ የምንኩስናን ሥነ ሥርዓት እንዲማር አዘዘው። እንዳዘዘውም ሄደና ሕገ ምንኩስናን እየተማረ ድውያንን በመፈወስና ታምራትን በማድረግ 12 ዓመት ተቀመጠ። ከዚህ በኋላ ቅዱስ ዑራኤል ወደ አባ ኢየሱስ ሞዐ ወደ ሐይቅ ሄዶ ከእርሱ ጋር ይኖር ዘንድ አዘዘውና
11 ዓመት ከእርሱ ጋር ኖረ። ከአባ ኢየሱስ ሞዓ ዘንድ ከቆየ በኋላ ወደ ደብረ ዳሞ ወጥቶ ከአባ ዮሐኒ ጋር 12 ዓመት ተቀመጠ። በዚህም በአንድ ዓመት ውስጥ 3 ጊዜ ወደ ኢየሩሳሌም ተመላልሶ በመጎብኘት ከዚያ ሊኖር ወደደ። ከዚህ በኋላ የእስክንድርያው ሊቀ ጳጳሳት አባ ሚካኤል ጠራውና ልጄ ተክለ ሃይማኖት ሆይ ከሀገርህ ከኢትዮጵያ ወደ ኢየሩሳሌም በአንድ ዓመት ውስጥ 3 ጊዜ ለምን ተመላለስ ካለው። በአንድ ቦታ ተቀመጥ እንጂ አትመላለስ። ብዙ የጽድቅ ሥራን ከመሥራት ይልቅ ለመነኩሴ በአንድ ቦታ ተወስኖ መቀመጥ ይገባዋልና። የእግዚአብሔር መልአክ የሚሆን ቅዱስ ዑራኤል አምላክን የወለደች የእመቤታችን የድንግል ማርያም ወዳጆች ከልጇ ዘንድ አስራት የተቀበለቻቸው ለእርሷ አገልጋዮች እንዲሆኑ ቡሩካንና ቅዱሳን ለሆኑት መነኮሳት አንተ በመንፈስ ቅዱስ አባት ትሆናቸው ዘንድ እንደ ተመረጥክ አሳይቶኛል ነግሮኛልም አለ። ስለዚህ ወደ ሀገርህ ወደ ኢትዮጵያ በሰላም ሂድና የምንኩስና ሥርዓት የሚፈልጉትን የኢትዮጵያን ሰዎች ሁሉ አመንኩስ ሲል አዘዘው። የእጁንም የወርቅ መስቀል ይባርክለት ዘንድ ሰጠው። ከዚህ በኋላ ከሊቀ ጳጳሳቱ ከአባ ሚካኤል ዘንድ ተመለሰና ወደ ደብረ ዳሞ ወደ አባ ዮሐኒ ሄደ። ሊቀ ጳጳሳቱ የነገረውንና ያዘዘውን ሁሉ ነገረው። አባ ዮሐኒም ንግግሩን ከሰማ በኋላ እኔም እኮ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ወዳጆች ከሆኑት ከቅዱሳን ወንድሞቻችን መነኮሳት ዘንድ አንተ በሸዋ ክፍለ ሀገር ለሚኖሩ መነኮሳት አባት እንደምትሆን ሰምቻለሁ አለው። እነዚህም የሚገኙበት ቦታ የመላእክት አለቃ ቅዱስ ዑራኤል በጌታችን በክርስቶስ ደም ከቀደሳቸው ስፍራዎች ላይ ነው። ያችም ሀገር ክፍልህ ስለሆነች እግዚአብሔር በእርሷ ውስጥ እንድትኖር ፈቅዶልሃል። ሂደህ በእርሷ ዘንድ በሰላም ተቀመጥ አለው። ከዚህ በኋላ ከደብረ ዳሞ ተነስቶ ወደ ደብረ ሊባኖስ ሄደና ከዚያ ተቀመጠ። አባታችን አቡነ ተክለ ሃይማኖት በወለዱት በ48 ዓመት ይኩኖ አምላክ ነገሰ። ከነገሰም ከ2 ዓመት በኋላ አባታችን ደብረ ሊባኖስ ሲገቡ ዕድሜያቸው 50 ዓመት ነበር። ይህም ሃይማኖቱ የቀና ንጉሡ ይኩኖ አምላክ በዚሁ በአባ ተክለ ሃይማኖት ጸሎት ቅባ መንግሥት ተቀብሎ በኢትዮጵያ ላይ ነገሰ። በመላእክት አለቃ በቅዱስ ዑራኤል ድርሳን ውስጥ ይህ ተብሎ የተነገረው ቃል የስሙ ምልክት ተፈጸመ። ይኩኖ አምላክ በመጀመሪያ ዘመነ መንግሥቱ ወደ ሮሃ ሀገር ሄደና የጻድቁ ንጉሥ ላሊበላን ሕንጻ አይቶ በዚያው አምሳል አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሠራ። እንዲሁም የዚያችን ቤተ ክርስቲያን ስም ገነተ ማርያም ብሎ ሰየማት። አቡነ ተክለ ሃይማኖት ሄደው ያችን ቤተ ክርስቲያን የሚገባውን ሥርዓት ፈጽመው ቀደሷት፣ አከበሯትም። ከዚህ በኋላ ይኩኖ አምላክ ወደ ሐይቅ የባሕር ደሴት ሄዶ ለአባ ኢየሱስ ሞዓ ቤተ ክርስቲያን ሠራለት። ስሟንም ደብረ ነጎድጓድ ብሎ ሰየማት። ይኩኖ አምላክ የቤተ ክርስቲያንን ሕንፃ በጀመረ ጊዜ ቅዱስ ዑራኤል እንደ ክረምት መብረቅና ነጎድጓድ የስድስቱ ክንፎችም ድምፅ እንደ ነጎድጓድ እየተሰማ ከሰማይ ወረደ። ለቅዱሳን መነኮሳት ቦታ ትሆን ዘንድ በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የረጫት መሆኑን ነገራቸው። በዚህችው በሐይቅ አካባቢ 44 ቤተ ክርስቲያንን ሠራ። አባ ኢየሱስ ሞዓንም በኢትዮጵያ ክፍለ ሀገር ሁሉ ባለአድባራት አቃቤ ሥርዓትና ሊቀ ካህናት አድርጎ ሾመው። አባታችን አባ ተክለ ሃይማኖትም ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም
በባረካቸው አድባራት ሁሉ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ይሰሩ ዘንድ በመንፈስ ቅዱስ የወለድካቸውን ልጆችን ሁሉ አምጣልኝ አለው። አባ ተክለ ሃይማኖትም በእጁ ቆብና አስኬማ ከተቀበሉ ቅዱሳን መካከል 33ቱን መነኮሳት መረጠ። ስማቸውም ቀጥሎ የምንመለከተው ነው። የትግሬው ሀገር የደብረ በንኮሉ አባ መድኃኒነ እግዚእና የሰለዋው አባ ዮሐንስ፣ የአብይ አዳው አባ ዳንኤልና የጎንዙ አባ አግናጢዮስ፣ የጃናሞራው አባ በርቶሎሜዎስና የደብረ አፍላው ሁለተኛው አባ በርቶሎሜዎስ፣ የመቅደላውና የአንጎቱ አባ ዮሴፍ፣ የላይኛው በጌምድር አባ አሮን፣ የታይታይ በጌምድር አባ ብንያሚንና የሀገረ ሙጃዋ አባ ሰላማ፣ የእንፍራዙ አባ ማትያስና የቆለላው አባ እንድርያስ እንዲሁም የዘጌው አባ ዮሐንስ፣ የዳዳው አርአያ ነጸጋሁ፣ የጸጋው አምባ አባ ዮሐንስ፣ ሁለተኛው ዮሐንስ፣ የኦፍ አንጭ ገዳምና የኢየሩሳሌም ደብር አባ ዮሐንስ፣ የታችኛው ወለቃ አባ ተስፋ ሥላሴ፣ የደማስቆው ይተዋረክ እግዚእና እንዲሁም አባ ማቴዎስ፣ የአመልሳው ክርስቶስ ቤዘወንና የደርጋው አባ ክርስቶስ ሞዓ፣ የየሻውና የመርሃቤቴ አባ ፊቅጦርና የእምቢዞሎው ቆሞስ አባ ጴጥሮስ፣ የኢፋቱ አባ ዮሐንስና የዮጎራው አባ ዮሐንስ፣ የአጋንቻው አባ ገብረ ናዝራዊና የሳፍዱ አባ ዮሐንስ፣ የዥማው አባ እንድርያስና የደብረ በጉ አባ ፊላታዎስ፣ የሞረቱ አባ ዜና ማርቆስና የእልናቱ አባ ዮሐንስ፣ የወይባው አባ ዮሐንስና የሙገሩ አባ መስቀለ ሞዓ፣ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳቸው በኢትዮጵያ በተለያዩ አውራጃዎች ሁሉ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያናት የሰሩ 33ቱ ቅዱሳን መነኮሳት እነዚህ ናቸው። አባ ዜና ማርቆስም እንደ አባ ተክለ ሃይማኖት የብዙዎች መነኮሳት አባት ሆነ። በመንፈስ ቅዱስ የወለዳቸው ልጆቹ ብዙ አብያተ ክርስቲያናትን ሰርተዋል። እነርሱም የጉራጌውንና የምሁሩ ፍሬ ቅዱስና የዋው አባ ገብረ ክርስቶስ እንዲሁም የአሸማቱ የእህቱ ልጅ የሆነ አባ ኖሪዎስ ናቸው። በእንደዚህ ያለ ሥራ ሳሉ የእነዚህ የተመረጡ መነኮሳት አባቶች የሆኑ ሁለቱ ቅዱሳን አባ ተክለ ሃይማኖትና አባ ዜና ማርቆስ እግዚአብሔርን የሚወድና ሃይማኖቱ የቀና የሆነ በንጉሥ ይኩኖ አምላክ ዘመነ መንግሥት በሰላምና በክብር አረፉ። የእነዚህ ቅዱሳን ጸሎትና በረከት እንዲሁም የመላእክት አለቃ የቅዱስ ዑራኤል ሀብተ ረድኤቱ በሁላችን በወዳጆቹ በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 22 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 22 በዚች ቀን የከበሩ ቅዱሳን የቆዝሞስና የድሚያኖስ የእናታቸውና የወንድሞቻቸው የበዓላቸው መታሰቢያ ቤተ ክርስቲያንም የከበረችበት ተአምራታቸውም የተገለጠበት ነው። እነሆ ዜናቸውን ኅዳር 22 ቀን ላይ ጽፈናል። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። በዚህችም ዕለት ለመነኮሳት መጀመሪያ ለሆነ ለከበረ እንጦንስ ረድ የነበረ የዋህ ጳውሎስ አረፈ። ይህም ጳውሎስ በረኛና እጅግ የዋህ ነበረ። ደም ግባቷ ውብ፣ ሥራዋ ግን ክፉ የሆነ ሚስት አገባ። ከእርሱም ልጆችን ወለደች። በአንዲትም ቀን ከእርሻው በተመለሰ ጊዜ ከሎሌው ጋር ስታመነዝር አገኛት።
ባያትም ጊዜ ሳቀ። ያንን ሎሌውንም ከልጆቿ ከቤቷና ከንብረቷ ጋር ውሰዳት፣ እኔ ምንም አላዝንም፣ እግዚአብሔርም ወደ ፈቀደልኝ እሄዳለሁ አለው። ከዚህም በኋላ ወጥቶ ወደ አባ እንጦንስ ሂዶ የምንኩስናን ልብስ ለበሰ። የአባ እንጦንስንም ሥራ ተከተለ። በደዌያትና በሰይጣናት ላይ ጸጋና ኃይል እስከ ተሰጠው ድረስ በጾምና በጸሎት ተጋደለ። በአንዲት ዕለትም ጋኔን የያዘውን ሰው ያድነው ዘንድ ወደ አባ እንጦንስ አመጡት። አባ እንጦንስም ይፈውሰው ዘንድ ረድኡ ጳውሊን አዘዘው። ጳውሊም ጋኔናሙን ሰው ወስዶ አባቴ እንጦንስ ውጣ ይልሃል አለው። ሰይጣኑ ግን መውጣትን እምቢ አለ። እርሱንም እንጦንስን ተሳደበ። ጳውሊም ካልወጣህስ ለእንጦንስ ነግረዋለሁ፣ እንደሚቀጣህ ታያለህ አለው። ይህንንም ብሎ በቀትር ጊዜ ወጥቶ ፀሐይ በአጋለው ደንጋይ ላይ ቆሞ ይህ ጋኔን ያደረበት ሰው እስኪድን ድረስ ከዚህ ዓለት እንዳልወርድ እንዳልበላና እንዳልጠጣ ሕያው እግዚአብሔርን አለ። በዚያን ጊዜ ጋኔኑ ጮኸ፣ በታላቅ ዘንዶ አምሳልም ከሰውየው ላይ ወጥቶ በኤርትራ ባህር ውስጥ ገባ። ይህም የዋህ ጳውሊ የሰውን ሥራ ሁሉ እያየ ስለ ኀጣን ያለቅስ ነበር፣ እነርሱም ይማልድ ነበር። በመልካም እርጅናም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ የዋህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሊቀ መልአኩ በቅዱስ ዑራኤል በዓል ዕለት ሰኔ 22 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 37 ቁጥር 7 በሕይወቱ ደስ ባለውና አመፃን በሚያደርግ ሰው ላይ አትቅና፣ መዓቱን ተዋት፣ ቁጣውንም ጣላት። ላይለ ዘይዴሎ በሕይወቱ ወላይለ ድጋ ለመዓት ወግድፋ ለቁጣ በሊቀ መልአኩ በቅዱስ ዑራኤል በዓል ዕለት በሰኔ 22 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 5 ቁጥር 6 እስከ ፍጻሜ። ቃሉም እንዲህ ይላል። መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን ሁሉ እንዲያወካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾም አይደለም። ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍሁላችሁ። በጠቅላላው የዚህን ዓለም ሴሰኞችን
ወይንም ገንዘብን የሚመኙትን ነጣቂዎችንም ወይንም ጣዖታትን የሚያመልኩትን አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይንም ገንዘብን የሚመኝ ወይም ጣዖታትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ ጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉት ሰዎች ላይ እናንተ አትፈርዱምን? በውጭ ባሉት ግን እግዚአብሔር ይፈርድባችኋል። ክፉውን ከመካከላችሁ አውጡት። በሊቀ መልአኩ በቅዱስ ዑራኤል በዓል ዕለት በሰኔ 22 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 14 እስከ ፍጻሜ። ቃሉም እንዲህ ይላል። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም ዘይትን ቀብተው ይጸልዩለት። የእምነትም ጸሎት ድውይን ያድናል፣ ጌታም ያስነሳዋል። ኀጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኀጢአታችሁ ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች። ኤልያስ እንደኛ የሆነ ሰው ነበር። ዝናብም እንዳይዘንብ አጥብቆ ጸለየ። በምድር ላይም 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናምን ሰጠ፣ ምድሪቱም ፍሬዋን አበቀለች። ወንድሞቼ ሆይ ከእናንተ ማንም ከእውነት ቢስት አንዱ ቢመልሰው ኀጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት የሚያድን የኀጢአትንም ብዛት እንዲሸፍን ይወቅ። በሊቀ መልአኩ በቅዱስ ዑራኤል በዓል ዕለት በሰኔ 22 በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 13 ቁጥር 44 እስከ ፍጻሜ። ቃሉም እንዲህ ይላል። በሁለተኛውም ሰንበት ከጥቂቶቹ በቀር የከተማ ሰው ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። አይሁድም ብዙ ሕዝብ ባዩ ጊዜ ቅናት ሞላባቸው። እየተሳደቡም ጳውሎስ የተናገረውን ቃል ተቃወሙ። ጳውሎስና በርናባስም ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል፣ የገፋችሁትንና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን። እንዲሁ ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዞናልና አሉ። አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ። ለዘላለም ሕይወትም የተዘጋጁ ሁሉ አመኑ። የጌታም ቃል በሀገሩ ሁሉ ተስፋፋ። አይሁድ ግን የሚያመልኩትን ከበሩትንም ሴቶችና የከተማው መኳንንት አወኩ። በጳውሎስና በበርናባስም ላይ ስድብን አንስተው ከአገራቸው አወጧቸው። እነርሱ ግን የእግራቸውን ትቢያ አራገፉባቸው፣ ወደ ኢቆንዮን መጡ። በደቀ መዛሙርትም ደስታና መንፈስ ቅዱስ ሞላባቸው። ሊቀ መልአኩ በቅዱስ ዑራኤል በዓል ዕለት በሰኔ 22 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ። ቃሉም እንዲህ ይላል። እኔ ግን እላችኋለሁ ክፉን አትቃወሙ፣ ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። እንዲክስህም እጀ ጠባብህን እንዲወስድ ለሚወድ መጎናጸፊያህን ደግሞ ተውለት። ማንም ሰው 1 ምዕራፍ ትሄድ ዘንድ ቢያስገድድህ ሁለተኛውን ከእርሱ ጋር ሂድ። ለሚለምን ስጥ፣ ካንተም ይበደር ዘንድ ከሚፈቅደው ፈቀቅ አትበል። ባልንጀራህን ውደድ፣ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና
በጻድቃንና በኀጢአተኞችም ላይ ዝናቡን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።